አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እናሰማለን። በቅድሚያም ዋና ዋናዎቹን ጠቅላይ ሚኒስትር አብይ ለመጪው ማክሰኞ ቀጠሮ ይዘዋል። ቀጠሮ የያዙበት ጉዳይ ከይፋዊ ማብራሪያ ጋር የተያዘ ጉዳይ ነው። በዜና ጥንቅራችን እንመለከተዋለን። ጀነራሉ ከመቀለ አዲስ አበባ ሊያደርጉት የነበረው ጉዞ ተደናቅፏል። ውጊያው በቀጠለበት ጀነራሉ በአፋጣኝ ወደ አዲስ አበባ ሊጓዙ የነበረ ቢሆንም ሳይሳካ ቀርቷል። ጀነራሉ ክስተቱን በተመለከተ ድምጻቸውን አሰምተዋል። በትግራይ ሁለት አካባቢዎች ተፈጸመ የተባለው የድሮን ጥቃት እያነጋገረ ነው። ዘገባዎች በጉዳዩ ዙሪያ እየወጡ ነው። ዘገባዎች ምን አሉ የሚለውን እንመለከታለን። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድና የጅቡቲው ፕሬዝዳንት ኢስማኤል ኦመር ጊሌ በዛሬው ዕለት በኢትዮጵያ ተገኝተው በሶማሌ ክልል ቆይታ አድርገዋል። ከጠቅላይ ሚኒስትር አብይም መክረው ሁለት ፕሮጀክቶችን በጋራ መርቀዋል። ሁለቱ መሪዎች በካይሮ አይን የተጣለባቸውና ከሀገሪቱም ጋር የተለያዩ ስምምነቶችን የፈጸሙ ናቸው። ግብጽ ከሰሜን አፍሪካ በመነሳት እነዚህ ሀገራት ላይ አይኗን ስትጥል ኢትዮጵያን ታሳቢ አድርጋ ነው። የዛሬው የሁለቱ መሪዎች በኢትዮጵያ መገኘት ከፕሮጀክቶች መረቃም በላይ ብዙ ትርጉም የሚሰጠው ሆኗል። አምባሳደሩ በጦርነቱ አሸናፊ የለም ሲሉ ተናግረዋል። ከውጭ ኃይላት ጋር አያይዘውም ማስጠንቀቂያ ሰጥተዋል። ኢትዮጵያ ባል የሆነችበት የብሪክስ ስብስብ የዶላር ጥገኝነትን የሚቀንስ አዲስ የዲጂታል ክፍያ ስርዓት ይፋ ሊያደርግ ነው ተብሏል። ሌላኛው ዝርዝር መረጃ ያዝንበት ጉዳይ ነው። በየመን የሚገኙ በርካታ ኢትዮጵያውያን ችግር ላይ በመሆናቸው የድረሱልን ጥሪ አሰምተዋል። እገዛ ሲያደርጉላቸው የነበሩት ዓለም አቀፍ የረድኤት ተቋማት የመንን ለቀው መውጣታቸው ለከፋ ችግር አጋልጧቸዋል። ይህን ጨምሮ በመግቢያ ያስተዋወቅናቸውን ጉዳዮች አንድ ባንድ እየነገርን እናቆያችኋለን። አብራችሁን ሁኑ። ጠቅላይ ሚኒስትሩ ማብራሪያ ሊሰጡ ነው። ጠቅላይ ሚኒስትር አብይ ማብራሪያ ሊሰጡ ለመጪው ማክሰኞ ቀጠሮ ይዘዋል። በሕዝብ እንደራሴዎች ምክር ቤት የጠቅላይ ሚኒስትር አብይ ማብራሪያ በስድስተኛው የፌዴሪ የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ጥር 26 ቀን 2018 ዓ.ም ይካሄዳል ተብሏል። ጠቅላይ ሚኒስትሩ በምክር ቤቱ መደበኛ ስብሰባ ተገኝተው የመንግስትን የ2018 በጀት ዓመት የ6 ወራት የዕቅድ አፈጻጸም ሪፖርት እንደሚያቀርቡ ነው የሚጠበቀው። በተጨማሪም ከምክር ቤቱ አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ እንደሚሰጡ የሕዝብ ተወካዮች ምክር ቤት አስታውቋል። ጠቅላይ ሚኒስትር አብይ ለሕዝብ ተወካዮች ምክር ቤት ማብራሪያ የሰጡት ባለፈው ጥቅምት ወር 2018 ዓ.ም ነው። ከዚያ በኋላ በአገር ውስጥም በቀጠናውም እንዲሁም በዓለም አቀፍ ደረጃ በርካታ ለውጦች አሉ። በአገር ውስጥ በተለይ የትግራዩ ጦርነት ማገርሸቱ የበርካቶች መነጋገሪያ በመሆኑ የጠቅላዩ የመጪው ማክሰኞ የማብራሪያ መርሃ ግብር በእጅጉ ተጠባቂ እንዲሆን አድርጎታል። ያልተሳካው የጀነራሉ የመቀለ አዲስ አበባ ጉዞ። ጀነራሉ ከመቀለ አዲስ አበባ ሊያደርጉት የነበረው ጉዞ ተደናቅፏል። ውጊያው በቀጠለበት ጀነራሉ በአፋጣኝ አዲስ አበባ ሊጓዙ የነበረ ቢሆንም አልተሳካላቸውም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ወደ አዲስ አበባ ሊያደርጉት የነበረው ጉዞ በተሰረዘው በረራ መስተጓጉሉን አዲስ ስታንዳርድ ዘግቧል። ፕሬዝዳንቱ ሊያደርጉት የነበረው ጉዞ በረራዎች በመሰረዛቸው ምክንያት ተስተጓጉሎ እንደሆነ ላቀረበላቸው ጥያቄ አዎ የሚል ምላሽ እንደሰጡት የወሬ ምንጩ ጠቅሷል። ጀነራል ታደሰ ወረደ ባለፈው ዓመት አጋማሽ የመጀመሪያው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሾሙት አቶ ጌታቸው ረዳ ከኃላፊነት መሰናበታቸው ከተገለጸ ከአንድ ቀን በኋላ ነው። አቶ ጌታቸው ስልጣን በተረከቡበት ጊዜ 27 አባላት ያሉት የጊዜያዊ አስተዳደር ካቢኔ አዋቅረው የቆዩ ሲሆን ከፌዴራሉ መንግስት ጋር በተደረገው ጦርነት የትግራይ ኃይላትን ሲመሩ የነበሩት ሌተናል ጀነራል ታደሰ ወረደና የቀድሞ የሀገሪቱ ሰራዊት ኢታማዦር ሹም ሌተናል ጀነራል ጻድቃን ገብረተንሳይ በምክትል ፕሬዝዳንት ማዕረግ አብረዋቸው ነበሩ። ሌተናል ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር የጸጥታ ቢሮ ኃላፊ በመሆን ጊዜያዊ አስተዳደሩን ሲያገለግሉ ቆይተዋል። ለ2 ዓመታት ያህል በፌዴራል መንግስትና በትግራይ ኃይላት መካከል የተደረገውን ደም አፋሳሽ ጦርነት የመሩት ሌተናል ጀነራል ታደሰ ህወሓት ለ17 ዓመታት በዘለቀው የትጥቅ ትግል ወቅት ከተራ ተዋጊነት እስከ ጦር አዛዥነት አገልግለዋል። ጀነራሉ ባለፈው ዓመት አጋማሽ የተረከቡትን የክልሉን ጊዜያዊ አስተዳደር እየመሩ ባሉበት ወቅት ዳግም ግጭት ተፈጥሯል። ውጥረቱ ባየለበት በአሁኑ ሰዓት ጀነራሉ ወደ አዲስ አበባ ሊያደርጉት የነበረው ጉዞ ሳይሳካ ቀርቷል። በዚህ ሳምንት ረቡዕ ምሽቱን ከትግራይ ወደ አዲስ አበባ ከተደረገው ጉዞ ውጭ ካለፉት ቀናት ወዲህ ወደ ትግራይም ሆነ ከአዲስ አበባ ወደ ትግራይ ከትግራይም ወደ አዲስ አበባ ምንም አይነት በረራዎች የሉም። ፕሬዝዳንቱም ሊያደርጉት የነበረው ጉዞ በዚህ ምክንያት መስተጓጉሉ ነው የተሰማው።
መቀለ፣ አክሱም፣ ሽረና ሁመራን ጨምሮ ወደ ትግራይ አውሮፕላን ማረፊያዎች የሚደረጉ በረራዎች እስከ ትናንት አርብ ድረስ እንደተቋረጡ ቀጥለዋል። የኢትዮጵያ አየር መንገድ ግሩፕ እስካሁን ስለ ጉዳዩ ያለው ነገር የለም። አየር መንገዱ ቀደም ሲል በክልሉ በጦርነት ወቅት በረራዎችን አቋርጦ እንደነበር ይታወሳል። በሰኔ 2013 ዓ.ም የትግራይ ኃይላት መቀለን ከተቆጣጠሩ በኋላ ወደ ክልሉ የሚደረጉ በረራዎች ለ18 ወራት ተቋርጠው ነበርም። በረራው ዳግም የጀመረው በታህሳስ 2015 ዓ.ም ነው። በሌላ በኩል በአንዳንድ የራያ አካባቢዎች የትራንስፖርት እንቅስቃሴ መስተጓጎል መኖሩ ተሰምቷል። በወልዲያ ቆቦ አላማጣ መስመር ያለው የትራንስፖርት እንቅስቃሴ የተገደበ መሆኑን፣ በራያም እንዲሁም በዛም አካባቢ የሰዎች መፈናቀል፣ የወታደራዊ ኃይል ዳግም ስምሪትና የባንክ አገልግሎት መገደብ መኖሩን ዘገባው አመላክቷል። የትግራዩ የድሮን ጥቃት ህወሓት ከሰሞኑ በጠለምት እንዲሁም በአፋር መጋላ አካባቢ ከቀሰቀሳቸው ግጭቶች አንጻር በትግራይ ክልል የድሮን ጥቃት የተፈጸመ መሆኑ ተሰምቷል። ድምፅ ወያነ ባሰራጨው ዘገባ የድሮን ድብደባው ከንጋቱ 11 ሰዓት ተኩል ገደማ በማዕከላዊ ትግራይ ክልል መፈጸሙን አመላክቷል። የፈረንሳይ የዜና ወኪል አገልግሎት ቢቢሲና ዶቼ ቬለም በዘገባዎቻቸው ይህንኑ ክስተት አካተዋል። ጥቃቱ ስለመፈጸሙ ሁለት የአካባቢ ባለስልጣናት አረጋግጠዋል። ቢቢሲ አማርኛው ቋንቋ አገልግሎት ጥቃቱ የተፈጸመው እንጮትና ገንደበታ ከተሞች እንዲሁም አፈሮም ወረዳ ውስጥ እንደሆነ ፖሊስና የአካባቢው ምንጮቼ ነግረውኛል ብሏል። የእንትጮ ከተማ ፖሊስ አዛዥ ተስፋይ አማረ ለቢቢሲ በሰጡት ቃል በከተማው ሁለት ተሽከርካሪዎች ላይ የድሮን ጥቃት ተፈጽመዋል ብለዋል። በመኪኖቹ ጋቢና ላይ ጥቃቱ እንደተፈጸመም ተናግረዋል። በዚህ ጥቃት አንድ አሽከርካሪ ሕይወቱ እንዳለፈም አያይዘው ገልጸዋል። የተሽከርካሪው ረዳት የሆነ አንድ ግለሰብ ደግሞ ጉዳት ደርሶበት ወደ ሆስፒታል መወሰዱን አክለው አስረድተዋል። ተሽከርካሪዎቹ መንጭነው ሲጓዙ ለድሮን ጥቃት ተዳረጉ ለሚለው ጉዳይም የእንትጮ ከተማ መንግስት ኮሚዩኒኬሽን ጽህፈት ቤት ጥቃቱን በተመለከተ በፌስቡክ ገጹ ባወጣው መረጃ ከተሽከርካሪዎቹ አንዱ ሙዝ ጭኖ እንደነበር ገልጿል። ሌላኛው መኪና የጫነው ደግሞ ዘይትና የተለያዩ ሸቀጣሸቀጦችን ይዞ ሲጓዝ ነበር ተብሏል። በሌላ አቅጣጫ ደግሞ ኤኤፍፒ የዜና ወኪል የጭነት ተሽከርካሪዎቹ ስለ ጫኑት ነገር በይፋ የተገለጸ ነገር እንደሌለ ጠቅሶ የፌደራሉ መንግስት ደጋፊ አክቲቪስቶች ግን በማህበራዊ ትስስር ገጾች ላይ የጭነት ተሽከርካሪዎቹ የጦር መሳሪያ ጭነው እንደነበር መለጠፋቸውን ተመልክቻለሁ ብሏል። በመንግስት ወገን ያሉ አካላት ምንም እንኳን ተሽከርካሪዎቹ ሌሎች አይነት ሸቀጦችን እንደጫኑ ቢነገርም በውስጣቸው ግን የጦር መሳሪያን ለማጓጓዝ በሽፋንነት አገልግለዋል ሲሉ ነው የሚናገሩት። በዚህ ጉዳይ ዙሪያ የፌደራሉ መንግስትም ሆነ የትግራይ ጊዜ አስተዳደር በይፋ ያሉት ነገር የለም። ስለ ጥቃቱ ለኢትዮጵያ መከላከያ ሰራዊት ጥያቄ አቅርቦ መልስ እንዳላገኘ አጃንስ ፍራንስ ፕሬስ የወሬ ምንጭ አያይዞ ዘግቧል። ባለፉት ጥቂት ቀናት በጠለምት አካባቢ የትግራይ ኃይላት ከፌደራል የጸጥታ ኃይላት ጋር ውጊያ ውስጥ መግባታቸው ውጥረቱ እየተባባሰ ለመምጣቱ ማሳያ ነው ሲል ዘገባው አክሏል። የጅግጅጋው የሶስቱ መሪዎች ጉብኝት። በዛሬው ዕለት የሶማሊያና የጅቡቲ መሪዎች በኢትዮጵያ ሶማሌ ክልል በጅግጅጋ ተገኝተዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ተወካያቸውን ልከዋል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ እንዲሁም የጅቡቲው ፕሬዝዳንት ኢስማኤል ኦመር ጌሌ በሶማሌ ክልል በመገኘት ከጠቅላይ ሚኒስትር አብይ አህመድ ጋር ሁለት ፕሮጀክቶችን መርቀዋል። አንደኛው የሸበሌ ሪዞርት ሲሆን ሌላኛው ደግሞ የአይሻ 2 የንፋስ ኃይል ማመንጫ ነው። የአይሻ 2 የንፋስ ኃይል ማመንጫን በተመለከተ ጠቅላይ ሚኒስትሩ በዛሬው ዕለት ታሪካዊ የሆነውን የአይሻ 2 የንፋስ ኃይል ማመንጫ ፕሮጀክትን በይፋ መርቀን ለአገልግሎት አብቅተናል። በሶማሌ ክልል የሚገኘው የግዙፍ ፕሮጀክት የኃይል ዋስትና የማረጋገጥ ስትራቴጂያችን አንድ የማዕዘን ድንጋይ ነው። ፕሮጀክቱ ዓመታዊ ኃይል የማመንጨት አቅሙ 467 ጊጋዋት በሰዓት ነው ብለዋል። ኢትዮጵያ ጎረቤቶች የሆኑት ሶማሊያና ጅቡቲ ከተወሰኑ ጊዜያት ወዲህ ከግብጽ ጋር ግንኙነታቸውን አጠነካክረዋል። ከሁለት ዓመታት በፊት ኢትዮጵያ ለሶማሌላንድ ሀገራዊ እውቅና ልትሰጥ ነው በሚል ሶማሊያ ክስ በማሰማቷ በሁለቱ ሀገራት መካከል ውጥረቱ አይሎ ነበርም። የሁለት ዓመታት የቆየ ውጥረት መፍትሄ ያገኘው የቱርኩ ፕሬዝዳንት ረጀብ ጣይብ ኤርዶሃን ሁለቱን ሀገራት በአንካራ ካሸማገሉ በኋላ ነው። በዚህ መሃል ክፍተቱን በመጠቀም ሶማሊያና ኢትዮጵያን ይበልጥ ለማራራቅ በሰፊው ስትሰራ የነበረችው ግብጽ ለሶማሌ ጦር መሳሪያም በመርከብ ከማቅረብ ጀምሮ ጦሯን ወደ ሶማሊያ ለማስገባት እስከ መዛት ደርሳ ነበረም። በዚያኑ ሰሞን ፕሬዝዳንት ሐሰን ሼህ መሐመድ ወደ ካይሮና አስመራ ምልልስ አብዝተው ነበረም። አሁን እነዚህ ሁናቴዎች አይስተዋሉም። ፕሬዝዳንቱ እስራኤል ለሶማሌላንድ ሀገራዊ እውቅና በመስጠቷ ዛሬም ቢሆን በብርቱ ዓለም አቀፍ የፖለቲካ ትግል ላይ ይገኛሉ። ግን ደግሞ እንዲህ በቀላሉ የሚገፋ አልሆነላቸውም። የእስራኤልን ለሶማሌላንድ ሀገራዊ እውቅና መስጠት ተከትሎ ኢትዮጵያና ኬንያ ሳይደግፉም ሳይቃወሙም ነገሩን በዝምታ አልፈው ቆይተዋል። ሶማሊያ የእስራኤል ለሶማሌላንድ ሀገራዊ እውቅና መስጠት ማበሳጨቷ እንዳለ ሆኖ የተባበሩት አረብ ኤምሬቶች ከዚህ እንቅስቃሴ ጀርባ ሌላኛዋ አድራጊ ፈጣሪ ናት በማለት ከተባበሩት አረብ ኤምሬቶች ኤሚራቲ ጋር ያላትን ግንኙነት አቋርጣለች።
በሶማሊያና በኢትዮጵያ መካከል ያለው ጉዳይ ደግሞ እንደዚሁ በብዙ መንገድ ትርጉም የሚሰጠው ነው። ኢትዮጵያም ሆነች ኬንያ የኃይል አሰላለፋቸውን ከእስራኤልና የተባበሩት አረብ ኤሚሬቶች ጋር አድርገዋል ቢባልም የዛሬው የፕሬዝደንቱ የጅግጅጋ መገኘት ግን ሲነገር የነበረውን መላምት የሚያሳይ አይደለም። በተመሳሳይ መልኩ ግብጽ ኢትዮጵያ መውጫና መግቢያ የሆኑትን የጅቡቲ ወደቦች ታሳቢ ባደረገ መልኩ ከሀገሬው መንግስት ጋር ስምምነት ፈርማለች። የኢትዮ ጅቡቲ ግንኙነት እንደ በፊቱ አይደለም ሻክሯል በሚባልበት በዚህን ወቅት ከጥቂት ሳምንታት በፊት ጠቅላይ ሚኒስትር አብይ አህመድ ባለስልጣናቶቻቸውን አስከትለው ጅቡቲ ተጉዘው ከእስማኤል ኦመር ጌሌ ጋር የሰዓታት ቆይታ አድርገው እንደነበር የሚታወስ ነው። እነሆ ከሳምንታት በኋላ እስማኤል ኦመር ጌሌ በዛሬው የጅግጅጋ ጉብኝት ላይ መገኘታቸውም ብዙ የሚያነጋግር ሆኗል። ሁለቱ ሀገራት ከኢትዮጵያ ጋር የሚያደርጓቸው ግንኙነቶች ግብጽ በቅርበት የምትከታተላቸው መሆናቸው ደግሞ ለኢትዮጵያ መንግስት ከመቼውም ጊዜ በላይ የዲፕሎማሲ ፈተናውን ከፍ እንዳደረገው ነው የሚታመነው። በጦርነቱ አሸናፊ አይኖርም። አምባሳደሩ በጦርነት አሸናፊ የለም ሲሉ ተናግረዋል። ከውጭ ኃይላት ጋር አያይዘው ማስጠንቀቂያ ሰጥተዋል። የቀድሞ የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር አምባሳደር ቴቦር ናዥ በይፋዊ የኤክስ ገጻቸው ባስተላለፉት መልእክት በሰሜን ኢትዮጵያ ዳግም ያገረሸው ግጭት እንዳሳሰባቸው ተናግረዋል። በጦርነቱ ማንም አሸናፊ አይኖርም ያሉት አምባሳደሩ አሸናፊም ካለ የውጭ ኃይል ነው ብለዋል። አምባሳደሩ በኤቢሲ ኒውስ የተሰራጨው መረጃ አያይዘው በሰጡት ሐሳብ የአገሪቱን መረጋጋትና ልማት የሚያወድም ግጭት ሁሉንም ኢትዮጵያዊ ይጎዳል ብለዋል። ግጭት መቀስቀሱን አጥብቀው የተቹት አምባሳደሩ በጦርነቱ አሸናፊ የሚሆኑት የኢትዮጵያ የውጭና የውስጥ ጠላቶች ናቸው ብለዋል። የአሜሪካ ተወካዮች ምክር ቤት አባል የሆኑትና በምክር ቤቱ የውጭ ጉዳዮች ኮሚቴ አባልነታቸው የሚታወቁት ግሪጎሪ ሚክስ በሰሜናዊ ኢትዮጵያ የተቀሰቀሰውን ግጭት አስመልክተው ባወጡት መግለጫ በቅርቡ በትግራይ ክልል የተከሰተው ግጭት ኢትዮጵያን በሚሊዮን የሚቆጠሩ ሕዝቦችን አደጋ ላይ ወደሚጥለው የእርስ በርስ ጦርነት ይመልሳታል ብለዋል። አስከፊ የሆነውን የሰብአዊ ቀውስ የሚያባብስና ቀጠናውንም የሚያተራምስ ነው ሲሉ ገልጸውታል። ይህ እንግዲህ ከአሜሪካ የተሰማው ሁለተኛ ማሳሰቢያ ነው። ወደ ግጭቱ ውስጥ በመመለስ የትኛውም አካል ተጠቃሚ እንደማይሆን የገለጹት እኚህ ባለስልጣን የግጭቱ ተሳታፊዎች በአስቸኳይ ተኩስ እንዲያቆሙ ጠይቀዋል። በመጪው ሰኔ ወር በሀገሪቱ የሚካሄደው ምርጫ ታማኒ እንዲሆን በፕሪቶሪያ የተፈረመውን ስምምነት ተግባራዊ ማድረግ ያስፈልጋል ብለዋል። በፌደራሉ መንግስትና በህወሓት መካከል ያለው አለመግባባት እየተባባሰ ውጥረት ውስጥ የቆዩ ሲሆን በዚህ ሳምንት መጀመሪያ ከበድ ያለ ግጭት ተቀስቅሷል። በፌደራሉ መንግስት የመከላከያ ሰራዊትና በህወሓት መካከል ግጭቶች መቀስቀሳቸውን የዲፕሎማሲና የደህንነት ምንጮች የተናገሩ ቢሆንም መንግስትም ሆነ ህወሓት እስካሁን ስለ ጉዳዩ ያሉት ነገር የለም። ኢትዮጵያ ባል የሆነችበት ብሪክስ የዶላርን ጥገኝነት ለመቀነስ የዘየደው መላም። ኢትዮጵያ ባል የሆነችበት የብሪክስ ስብስብ የዶላር ጥገኝነትን የሚቀንስ አዲስ የዲጂታል ክፍያ ስርዓት ይፋ ለማድረግ ተቃርቧል። የብሪክስ አባል ሀገራት የዶላርን የበላይነት ለመቀነስና እንደ ስዊፍት ያሉ ምዕራባውያን የሚቆጣጠሯቸውን የፋይናንስ መንገዶች ለመተካት የሚያስችል አዲስ የዲጂታል ክፍያ መሰረተ ልማት ለመዘርጋት የመጨረሻ ምዕራፍ ላይ መድረሳቸው ተሰምቷል። ይህ አዲስ አሰራር በቅርቡ አባል የሆኑትን እንደ ኢትዮጵያ ያሉ ሀገራትን የንግድ ልውውጥ ወደ አዲስ ምዕራፍ ያሸጋግራል ተብሎ ይጠበቃል። በ2026 የፈረንጆቹ ዓመት በህንድ አስተናጋጅነት በሚካሄደው የብሪክስ ጉባኤ በዋነኝነት የሚቀርበው ይህ እቅድ ሀገራቱ የየራሳቸውን ብሔራዊ ዲጂታል ገንዘቦች በቀጥታ እንዲያስተላልፉ የሚያግዛቸው ነው። ይህ አዲስ አሰራር በተለይም እንደ ህንድ ዲጂታል ሩፒ፣ የቻይና ዲጂታል ዩዋን፣ የሩሲያ ዲጂታል ሩብል ያሉ ገንዘቦችን ያለ አሜሪካ ዶላር ጣልቃ ገብነት በቀጥታ ለንግድ ልውውጥ ለማዋል የሚያስችል ነው ተብሏል። የህንድ ማዕከላዊ ባንክ ይህንን ጥያቄ ለጉባኤ አጀንዳነት ያቀርብ ሲሆን አሰራሩ እንደ አንድ የጋራ ገንዘብ ሳይሆን እያንዳንዱ ሀገር የገንዘብ ሉዓላዊነቱን ጠብቆ የክፍያ መንገዱን ብቻ በጋራ እንዲጠቀም የሚያስችል ነው። ይህ ጅምር በተለይም በዓለም አቀፍ ደረጃ የወርቅ ዋጋ በአንድ አውንስ ከ$5500 በላይ በሆነ ፍጥነት መጨመሩ ለዶላር ያለው እምነት እየቀነሰም በመጣበት በዚህ ወቅት መከሰቱ ለብሪክስ ሀገራት ትልቅ ስትራቴጂያዊ ጠቀሜታ አለው ተብሏል። ስርዓቱ ሙሉ ለሙሉ ስራ ላይ ሲውል እንደ ኤነርጂና ሌሎች መሰረታዊ ሸቀጦች ያሉ ግዙፍ የንግድ ልውውጦች በዓለም አቀፍ ቀውስ ወቅት እንኳን ሳይስተጓጉሉ እንዲቀጥል ያደርጋል ተብሏል። ይህ በዚህ እንዳለ ብሪክስ እንደ ቻይናና ሩሲያ ያሉ ታላላቅ የዓለም ሀያላን ሀገራትን አቅፏል። በአህጉራቸው ላይ ተጽዕኖ ያላቸውን እንደ ደቡብ አፍሪካና ብራዚል ያሉ ሀገራትም አሉ። የተስፋፊው ቡድን ወደ 3.5 ቢሊዮን ህዝብን ይወክላል። አሁን ብሪክስ ፕላስ በሚል ስያሜ ይታወቃል። ኢትዮጵያን ጨምሮ ሌሎች ሀገራትን በአባልነት ይዟል። የአባላቱ ድምር ምጣኔ ሀብት ከ29 ትሪሊዮን ዶላር የማያንስ ነው። ከዓለም ኢኮኖሚ 28 በመቶውን የሚሸፍን ነው። ኢራን፣ ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬቶችን፣ ኢትዮጵያንም በአባልነት ያካተተው የብሪክስ ሀገራት ቡድን 44 በመቶ የሚሆነው ድፍድፍ ነዳጅ ዘይት ያመርታል። ኢትዮጵያ እዚህ ድፍድፍ ነዳጅ አምራችነት ውስጥ የለችበትም። ቡድኑ የምዕራባውያን ሀገራት እንደ ዓለም አቀፉ የገንዘብ ተቋምና የዓለም ባንክ ያሉ
ለመንግስታት ብድር የሚሰጡ ጠቃሚ ዓለም አቀፍ ተቋማትን እንደሚቆጣጠር ይከራከራሉ። በመልማት ላይ ያሉ ሀገራት ይበልጥ ድምጽና ውክልና እንዲኖራቸው ይፈልጋሉ። ከሁለት ዓመታት በፊት 15ኛውን ጉባኤ በደቡብ አፍሪካ የንግድ መዲና ጆሃንስበርግ ጆበርግ ያካሄደው የፈጣን አዳጊ ሀገራት ጉባኤ ኢትዮጵያን በአባልነት መቀበሉ የሚታወስ ነው። በየመን የሚገኙ ኢትዮጵያውያን ተማጽኗቸውን አሰሙ። በየመን የሚገኙ በርካታ ኢትዮጵያውያን የድረሱልን ጥሪ አሰምተዋል። የመን ወደ ሳዑዲ አረቢያና ሌሎች ሀገራት መሸጋገሪያነት ለመጠቀም በሚል በአገሪቱ ከፍተኛ ቁጥር ያላቸው ኢትዮጵያውያን ስደተኞች ይገኛሉ። ይሁንና በዚያ የሚገኙ ስደተኞች ድጋፍ ሲቀርብላቸው የነበሩት ከተለያዩ የረድኤት ተቋማት ነው። አሁን የተባበሩት መንግስታት ድርጅት የስደተኞቹ ኮሚሽን በየመን የነበረውን ቢሮ በመዝጋት አጠቃላይ ስራውን አቁሟል። ቢቢሲን አስመልክቶ ባሰራጨው ዘገባ ስደተኞቹ በሞትና በሽረት መሃል ለዓለም አቀፍ የስደተኞች ድርጅቶች የድጋፍ ተማጽኖ አቅርበዋል። እርዳታ ይሰጡ የነበሩ መንግስታዊ ያልሆኑ ተቋማትና የተባበሩት መንግስታት ድርጅት የስደተኞቹ ከፍተኛ ኮሚሽን በአጠቃላይ ቢሮአቸውን በመዝጋት ከዚህ ቀደም በተቋማቱ አማካኝነት የሚያገኙት የሕክምና ድጋፍና የስደተኝነት ወረቀት እድሳት መቆሙን ቢቢሲ ዘግቧል። የታመሙ መድኃኒት አያገኙም፣ የስደተኛ ወረቀት የሌላቸው ኢትዮጵያውያን ደግሞ እየተያዙ እየታሰሩ ነው፣ በጣም እየተሰቃዩም ይገኛሉ ሲሉ ቃላቸውን ለቢቢሲ የሰጡ የስደተኞች ማህበረሰብ የኮሚቴ አባል ጀማል ጀይላን አስረድተዋል። ከዚህ ባሻገር ቤተሰብ ያላቸው ኢትዮጵያውያን ወረቀት ማሳደስ ባለመቻላቸው ልጆቻቸውን ከትምህርት ቤት ለማስቀረት መገደዳቸውንም አያይዘው ተናግረዋል። ስደተኞች በየ2 ዓመቱ የሕክምና ምርመራ ማድረግ እንዳለባቸው የሚገልጹት አቶ ጀማል ይህን ካላደረጉ የስደተኛ ወረቀታቸው ማሳደስ እንደማይችሉ አስረድተዋል። ቢቢሲ ለድርጅቱ የዮርዳኖስ ቢሮ አካባቢውን ለቆ ስለመውጣቱ በኢሜይል ጥያቄ ያቀረበ መሆኑን በማስታወስ እስካሁን ባለው ሁናቴ ግን ይህ ነው የሚባል ምላሽ እንዳላገኘ ጠቁሟል። የድርጅቶቹ ከአካባቢው መውጣት ሳዑዲ አረቢያና የተባበሩት አረብ ኤሚሬቶች ሰራዊታቸውን ለማስወጣት ከመወሰናቸው ጋር ሊገናኝ ይችል ይሆናል የሚል ጥርጣሬ ያላቸው ወገኖች በርካቶች መሆናቸውን ዘገባው አያይዞ አመላክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል